بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته أيها الإخوة والأخوات خذ أكيداتك የምትለውን ኪታብ እያየን እንገኛለን። ማሌሽ እንግዲህ በመሃል በማቋረጤ በጣም ይቅርታ ጠይቃለሁ ማለት ነው። ጠይብ የዛሬው ደግሞ ርዕሳችን ማለት ነው አንዋኡ ተውሂዱ ወፈዋኢዱሁ ይላል ማለት ነው። የተውሂድ አይነቶችና እንዲሁም ጥቅሞቹ ፍሬዎቹ ይለናል ማለት ነው። ሱዋል ስድስተኛው ማለት ነው ሊማዛ አርሰለ ላሁ አሩሱል መልእክተኞችን አላህ ስብሓነሁ ወተዓላ ለምን ላካቸው ይላል። ስድስተኛው መልስ ማለት ነው አርሰለሁም ላካቸው ሊዲዕወቲ ለጥሪ ማለት ነው ኢላ ኢባደቲሂ ወዲሱ አምልኮት እንዲጣሉ ላካቸው ይላል አላህ ስብሓነሁ ወተዓላ። ወነፊ ውርቅም ለማድረግ ወይም ለመከልከል ማለት ነው አሽርከ ሽርክን አንሁ ከአላህ ስብሓነሁ ወተዓላ ላይ እንዲያጋሩ ኡማዎች ህዝቦቹ ማለት ነው እንዲያጋሩ ሊያንንም ደግሞ እንዲከለክሉ ላካቸው ነው። ቃለ ተዓላ ይህንን አስመልክቶ አላህ ስብሓነሁ ወተዓላ ሲናገር ማለት ነው ምን አለ? ወለቀድ በአስና ይላል። ወለቀድ በእርግጥም በአስና ልከናል ፊ ኩሊ ኡመቲን በእያንዳንዱ ህዝብ ውስጥ ማለት ነው ረሱላን መልእክተኛ ልከናል አለ ጌታችን አላሁ ስብሓነሁ ወተዓላ። አን ዕቡዱላህ አላህን ስብሓነሁ ወተዓላ ተገዙ፣ ወጅተኒቡ ጧጉት ከአላህ ስብሓነሁ ወተዓላ ውጭ ያሉትን ደግሞ ጧጉት ይባላሉ ማለት ነው። ከአላህ ስብሓነሁ ወተዓላ ውጭ ድንጋይ የሚያምልክ እንትንም ሸይጣን የሚያምልክ ጅንም ወልይ የሚያምልክ ሷሊህ የሚያምልክ ማለት ነው ጧጉት ነው። ድንበር አውራ ዘለል ይሉታል ይሄንን ማለት ነው። አጧጉት ብሎ ማለት እንግዲህ ሚነት ጡግያን ድንበር ከማለፍ የመጣ ነው የተነሳ ነው የተሰየመው ማለት ነው። ስለዚህ ወጅተኒቡ ጧጉት እንዲሁም ከአላህ ሱብሃነሁ ወተዓላ ውጭ ያሉትን እራቁ የሚሉ ልከናል ነው። አጧጉት ጧጉት የሚባለው አሸይጧኑ ሸይጧን ነው ተብሏል። አዳኢ የሚሞግት የሚጣራ ማለት ነው ኢላ ኢባዴቲ ገይሪላህ ከአላህ ሱብሃነሁ ወተዓላ ውጭ የሚጣራ እንትን የሚል ተብሏል ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ምን ብለዋል? ወልአንቢያኡ አንቢያዎች ማለት ነው ነቢያቶች ማለት ነው ኢኽወቱን ወንድማማቾች ናቸው አሉ የአላህ መልእክተኛ የአላህ ሰላም በሳቸው ላይ ይውረድና ወዲኑሁም ሃይማኖታቸው ደግሞ ማለት ነው ዋሂዱን አንድ ነው አሉ። ሙተፈቁን አለይ ሙተፈቁን ያኔ ተስማምተውበታል ነው ላይ ማለት ነው። ጣይ ሰባተኛው ማለት ነው ማሁወ ተውሂዱ ረብ ተውሂዱ ረብ ብሎ ማለት ምን ማለት ነው ይሉናል ሸየው ማለት ነው። ማሆ ተውሂዱ ረብ ተውሂዱ ረብ ብሎ ማለት ምን ማለት ነው? ጀዋብ መልስ ማለት ነው ተውሂዱ ረብ ብሎ ማለት ተውሂዱ ንጥል ማድረግ ነው። አላህን ስብሓነሁ ወተዓላ ንጥል ማድረግ ነው። ምንድን ነው ተውሂዱ ረብ ብሎ ማለት? ተውሂዱ ተውሂድ ነው። ቢአፍዓሊሂ በስራ ከኸልቂሂ መፍጠርን ይመስል ወተድቢሪ ማስተናበርን ይመስል ወገይሪሂማ ከነዚህም ውጭ ያሉትን ቃለ ተዓላ አላህ ስብሓነሁ ወተዓላ እንዲህ አለው ብለው ሱረቱል ፋቲሃ አስገቡን ማለት ነው። ሸህየው ረሂመሁላህ ረህመተን ዋሲዓ። አልሐምዱሊላህ ለአላህ ስብሓነሁ ወተዓላ ምስጋና ይገባው አሉ። ረቢል ዓለሚን ለዓለማቱ ጌታ ለሆነው ተውሂድ ረብ ብሎ ማለት ይሄ ነው ማለት ነው። ስምንት ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ምን አለው? ምን አሉ? አንተ ረቡ ሰማዋቲ ወልአርድ ያሉ አንተ ነህ ረቡ ጌታ ማለት ነው። ሰማዋቲ የሰማይ ወልአርድ የምድርም ሙተፈቁን አለይ ሙተፈቁ ሀዲሱን እንግዲህ ቡኻሪና ሙስሊም ተስማምተውበታል ነው። ስምንተኛው ደግሞ